አለኝ። እኔ የሆነ ነገር በሆነ እንኳን አሁን ሰው አለሽ እንዴማ። አሁን ይሄን የምናወራበት ሰዓት ነው። ደግሞ ምንም አትኝብኝ እናቴ። አንሰርጉ በዚህ ነገር ከጽናቴ ጋር ስናወራ ነበር፣ ግን ነገሮች አላማሩኝም። በጊዜ ይጋቡ። እንደው ምናልባት ቀጣይ ሳምንት እንኳን ቢሆን። በፍጹም አይሆንም። ይሄ የመጨረሻ ሀሳቤ ነው። ባቡል ለቤት እንደዚህም ቢሆን ቤት ማስገባል። እንዴት ነው? በቃ እንደ መጨረሻ ያኛው ሊሆና ይሄ ነው። እኛ ደግሞ መሄዱ አይደለም የኛ ማሙሽ የኛ ማሙሽ። ጽናት ድራማ ነገሮች እጅግ በአማረና ደስ በሚል ሁኔታ እየሄደ ይገኛል። የጽናትና የኪራ ሰርግም ሰዎችን ሁሉ በደስታ እያፍለቀለቀ ዛሬ ላይ ልብስ የሙሽራ የሚዜ ልብስ መምረጥ ላይ ደርሳ አባቷን በዚህ ሳምንት ግዴታ ማግባት አለባት እያሉ ይገኛሉ። ጽናትም ሰኒ ባሰበችው ሀሳብ እጅግ በማስደሰቷ ምክንያት በደስታ አልቅሳለች። ሰኒ ሀሳቧና ምኞቷ ተሳክቷል። የነኪራንም የቤት ካርታ ወደ ነበረበት ቦታ መልሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ 187ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሰኒ ከስፒድ የነጠቀችውን የነ ኪራ ቤት ካርታ ዛሬ ላይ ወደ ነበረበት ልትመልስ ችላለች። ይህም የሆነው ደግሞ በነ ምሩ ነበረ። ምሩ ዛሬ ላይ የምታደርገው ግራ ሲገባት አምጪ አንቺ ነሽ የወሰድሽው በማለት በጥፊ እስከ ማወላወል ደርሳ ነበር ጽዮን ዛሬ ላይ የሁሉንም ጥፊ ቀምሳለች። ጽዮንም በእጅ ሰበብ ልትሆኝ ነው አደለ እንደዚህ ሆነሽ እኔን የምትመችኝ በማለት እጅግ በመናደድ ወደ ቤት ትሄዳለች። ናሆም ምን ሆነሽ ነው ግን ሰሞኑን እኮ ትክክል አይደለሽም በማለት ያለውን ነገር እንድትነግረው ባለቤቱ ምሩን አስጨንቋት ነበረ። ምሩም አዎ ደህና አይደለሁም፣ የሰኒ ወረቀት ዶክሜንት ጠፍቷል፣ ደግሞ እዚህ ለመጨረሻ ጊዜ ጽዮን ነበረች የያዘችው፣ ያቺ ጽዮን ናት የወሰደችው በማለት እውነቱን ትነግረዋለች። ናሆምም ወደ ቤት በመውሰድ ጽዮንን ከቤት በማስወጣት እያወላወለ እየመታ አሁንም እማዬ እንዳትረበሽ ብዬ ነው እዚህ አምጥቼ ማናገርሽ፣ ስለዚህ የወሰድሽውን እቃ አምጪ በማለት ጠይቋት ነበረ። እሷ ግን ያችን በሽተኛ ሚስትህ አንተም ምንድነው የመጣችው እምጮህብኝ በማለት ተናግረው ነበረ። ምሩን እንድትናገርብኝ አልፈልግም በማለት እሱም ጥፊውን ደግሞላታል። ጽዮንም ከናሁም እጅ አመልጣ እየሮጠች ወደ ቤት ትገባለች። ቤት እንደገባች ራሱ አምጪ በማለት ነበረ። ይሄ ዶክሜንት አይገኝና እመኝም እንደ ሀንቄ እገልሻለሁ በማለት እናቱ ፊት አስፈራርታት ከቤት ይወጣል። ወይኔ ልጄ ምንድነው አንቺ ልጅ ግን ቤቱን የምትበጣብጩ በማለት የናሁም እናት ተናግራታለች። ደው ባገኘው ራሱ አልሰጥም በማለት ነው ጽዮንም እልህ የገባቸው። ሰኒም ወደ ምሩ ጋር በመሄድ ድጋሚ ጠይቃት ነበረ። አልተገኘም። ሳስበው ያቺ ጽዮን ናት በመጨረሻ ጊዜ የያዘችው እና ነጥቄ ከትቸው ነበረ እሷ ወስዳው ነው በማለት ለሰኒ ትነግራታለች። ያችን ማትረባ እንዴት አድርጌ እንደምቀበላት እኔ ያሳያታለሁ በማለት እንግዲህ ከቤት ስትወጣ ጠብቃ ትልቅዬ ድንጋይ ይዛ እያባረረቻት እቤት ድረስ ትገባለች። አቤትም ሲገቡ የናሁምና አባት አረ ምንድን ነው ተዉ በማለት አታምጫትና በዚህ ድንጋይ ነው እምፈነክትሽ እያለች ትልቅዬ ድንጋይ ይዛ ነበረ ሰኒ እቤት ድረስ የገባችው። ከዛም እስኪ ንገሪኝ ነገሩ ምንድን ነው በማለት የናሁም አባት ይጠይቃታል። የናሁም አባት አጋጣሚ ወረቀቱ ምንድን ነው በማለት ወረቀቱን ካዩት በኋላ አይገርምሽም ይሄማ የነኪራ አባት ካርታ ነው የአቶ ተሾመ ካርታ ነው በማለት ነበረ ወረቀቱን ይዘው ቁጭ እንዳሉ ሰኒና ጽዮን እየተሯሯጡ የገቡት። እሱም ሰኒ በምን ምክንያት ነው በማለት ጠይቋት ነበረ። ሰኒም ነገሩ በእኔና ባንተ መሀል ይቅር፣ ነገሩ ረጅም ነው በማለት ያለውን ነገር ነግራ አሳምና ካርታውን በእጇ ታስገባለች። ልክ ወስዳ ለቲና ነበረ አገኘሽበት ቦታ አስቀምጪ በማለት ወስዳ የሰጠቻት። ይሄ ነገር ደስታን ፈጥሯል።
ራኬብ ቅዱስን ለምንድን ነው የማትረዳት? እኛ ሴቶች ቆረጥን ነው። ስለዚህ ተስፋ ሳትቆርጥ አሁንኑ በእጅህ አስገባት በማለት ቅዱስን ትመክረዋለች። ቅዱስም ደውሎ ነበረ የጠራት፣ ነገር ግን ሰላም አልመጣችም ነበር። ሳትመጣ ስትቀርም ቅዱስ እጅግ በመናደድ ራኬብ ላይ ይጮህባታል። ፍቅር የማያውቅ ሰው ሲጀመር የመከረኝ ምክር ተቀብዬ መቅጠሬ በማለት ከሷ የመቅረቷ አንቺን መስማቴ በማለት እንግዲህ ራኬብን በጣም ይቆጣታል። እሱም በጣም ተናዶ ነበረ ሰላም በመቅረቷ። እጅግ በመናደድ ወደ ቤት ገብቶ ብዙ ውሃ እየጠጣ ነበረ። ናቲ ምን ሆነ ነው ቅዱስ በማለት ጠይቆት ነበረ። በጣም ተናድጄ ስለነበር ራኬብን አስከፋኋት በማለት ይነግረዋል። እንዴ ከሷ ጋር ደግሞ ምን አገናኘ በማለት ይጠይቃል። ምን ያን የሚያስፈራ ፊቷን አይተህ ነዋ በማለት ነግሮት ነበረ። ናቲም ድሮ እኮ እንደዚህ አልነበረችም አሁን የተቀያየረችው በማለት ሰኒን እህት የራኬብን ጸባይ ይነግረዋል ለቅዱስ። ቅዱስም ቤት ድረስ በመሄድ ይቅርታ አድርግልኝ በማለት ይቅርታ ጠይቋል። እኔም ስናደድ ማደርገውን አላቀውም፣ ስለዚህም ይቅርታ ማለት አይጠበቅብም፣ ችግር የለም፣ ይልቅስ ወደ ቤት ግባና ስለ ጽናት ሰርግ እናውራ በማለት ወደ ቤት አስገብተው ነበረ። እንግዲህ ጽናት አሁን ላይ ከአባቷ ቤት ስላልወጣች እጅግ ደብሯታል፣ በስጭቷታል። ለኪራም እየነገረችው ነበረ እንደከፋት፣ እንዲሁም ደግሞ ለሽምግልናው ያልመጡ ለሰርጌማ ማንም አይመጣም ማለት ነው በማለት እጅግ በጣም ከፍቷት ነበረ። ጽናትን መከፋት ያዩ ራኬብና ሰኒ እንግዲህ ጽናትን በጣም እንደምትወዳት እናውቃለን፣ ለምን ከኛ ቤት አትወጣም በማለት ተስማምተው ለቅዱስም አማክረውት ጽናትን ከነ ራኬብ ከነ ሰኒ ቤት እንድትወጣ ለሰርጓ ጊዜ አድርገዋል። ሙዚዎችና እንዲሁም ሙሽሮች ተሰብስበው የሙሽራ ልብስ ሊመርጡ በሄዱበትም ሰኒ አልተገኘችም ነበረ። ሰኒም ወደ ነኪራ ቤት በመሄድ የጽናትን አባት አውርታው ነበረ። እሷም ያው ትንሽ ስለከፋት የእርሰውን ቦታ ለመተካት ሳይሆን ግን እንደ ሀሳብ ከኛ ቤት ብትወጣ በማለት አስባ ነበር። ቤተሰቦችሽ ምንም አይሉም ወይ በማለት ጠይቆም ነበረ የጽናት አባት። ምንም አይሉም፣ ቤተሰብ ደግሞ የለኝም፣ እኔና ሂቴንን ተስማምተን ጨርሰናል በማለት የጽናት አባትን ፈቃድ ሰኒ ታገኛለች። የኪያም እናት ወደነ ኪያ ጋር መታለች ወደ አዲስ አበባ። በመጣችም ጊዜ እጅግ በጣም ደስ ነበር ያላት። ኪያ ቀስ በይ ድምጽሽን ቀንሽ፣ አካባቢ ትቆጣለች ማለትም ጀምራ ነበር። እየከፈልሽ እኮ ነው የምትኖሪው፣ እኔ ድምጽሽን ቀንሽ እንዳትኝ እስኪ ትናገሬ በማለት ነበር የኪያም እናት የተናገረችው። አይ አንቺ እንዲወለድኩ የተቀመጥኩበትን ቤት አስታወሺ በማለትም ነበረ የነገረቻት። እነ ጽናትም እንሂድ ብለውም ነበረ። ነገር ግን እዚህ ይመጣሉ ለኪያ ነግሬያታለሁ በማለት ኪያ ይዛት ወደ ኪራ ቤት ወንድሟ ቤት ትሄዳለች። እዛም እንግዲህ እጅግ ደስ የሚል ጊዜን ካሳለፉ በኋላ ወደ ቤት ይመለሳሉ። ምን ነው በልጅነትሽ አስተዋውቄሽ ቢሆን በዚህ ጊዜ ታወቃችሁ እንደዚህ ደስተኛ ሆናችሁ በጣም ቀናሁኝ፣ ደስ አለኝ። ምን ነው ተቀድሙ ባስተዋወቅኳችሁ ብዬ ተመኘሁኝ በማለት እንግዲህ የኪያም እናት ተነግራታለች። አሁንም እኮ ጊዜው ጥሩ ላይ ነው የተዋወቅ ነው፣ እንደዛማ ማሰብ የለብሽም በማለት እናቷም ትነግራታለች። እኔ እንኳን አንድ ነገር ብሆን በቃ እሷ አልልሽ ከዚህ በኋላ በማለት ነበር የነገረቻት። ኪያም እንደዛ ለምን ታስቢያለሽ? ይህን ሀሳብ አሁን ለምን አመጣሽው? በማለት እናቷን ተቆጣና ኑሪልኝ እናቴ በማለት እቅፍ አድርጋ ነበር ያመሰገነቻት። ቲና ሳትቀር እንግዲህ ሁሉም ተሰባስበው የሙሽራ ልብስ እየመረጡ ነበረ። የሙሽራ ልብስ መርጠውም ከጨረሱ በኋላ ነገር ግን የጽናት ፊት እንደ ከፋት ነበረ ልብሱ ተመርጦ ያለቀው። በስተ መጨረሻ ግን ሰኒ ከኛ ቤት እንድትወጪ አስበናል በማለት ስትነግራት በደስታ እንባ ነበር ያለቀሰችው። በጣም ደስ ብሎኛል ሰኒ፣ በጣም ነው የማመሰግነው በማለት እንግዲህ ሰኒ ለጽናት ሰርግ ትልቅ አስተዋጽኦን አስባለች። ደግሞም እንደሚሳካላት ተስፋ እናደርጋለን። በስተ መጨረሻም እንግዲህ እንዴት እንደሚደንሱ ሙዚዎች ሙሽሮችን እያለማመዱ ነበር። በሌላ በኩል ተሰማ ወደ አዲስ አበባ መጥቷል። ወደ አዲስ አበባ ቢመጣም ግን ብርቄ ሊያገኛት አልቻለም። ብርቄን አሁን ካገኛት ለሰርጉ ስራ ማን ያግዘናል ብላ አስባ ነው መሰለኝ ቲና ቢደውልላትም ብርቄ የለችም፣ ስራ ገብታለች በማለት ትነግረዋለች። እሱም አዲስ አበባ ገባሁ እኮ ነገር ግን ከዚህ ውስጥ እንዴት አድርጌ ነው ፈልጌ የማገኝሽ እያለ ይጨናነቃል።
ስልኳን ሰርቃ በመያዝ ብርቄም ወደ ተሰማ ብትደውልም ነገር ግን ቲና በመምጣት የስልክ ጥሪውን አቋርጠዋለች። በቀጣይ ቪዲዮ እንግዲህ ሰርጉ ይፈጸማል ወይንስ ደግሞ ይራዘማል? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።